Milton Friedman and the permanent income hypothesis. Milton Friedman proposed the permanent income hypothesis to explain consumer behavior. እንግዲህ ሚልተን ፍሬድማን የሚባለው ሰው ፐርማነንት ኢንካም ሃይፖቴሲስ የሚባለውን ሐሳብ ነው የተጠቀመው የተጠቃሚን ወይንም የኮንሱመርን ባህሪ ለማሳየት። ምንድነው ፐርማነንት ኢንካም ሃይፖቴሲስ ስንረዳው የሚገባን ነገር ነው። Friedman's permanent income hypothesis emphasizes that people experience random and temporary changes in their incomes from year to year. እንግዲህ ሰዎች ከአመት ወደ አመት ራንደም ማለት ወጥ የሆነ ሳይሆን የተዘበራረቀ ማለት ነው። ራንደም የሆነ የገቢ ለውጥ ያጋጥማቸዋል ከአመት ወደ አመት፣ እንዲሁም ጊዜያዊ የሆኑ ለውጦች ያጋጥሟቸዋል ገቢ ላይ። Friedman suggests that we view current income y as the sum of two components እና አሁን ያለውን ገቢ የሰውየውን ወይንም የአንድን ሰው አሁናዊ ገቢ በሁለት መንገድ እናያለን ወይንም የሁለት ኮምፖነንቶች ድምር ነው። እሱም permanent income and transitory income። አሁን ያለው current income የአንድ ሰው የዛ ሰው permanent income ቋሚ ገቢ ያለ ሲደመር transitory income አለ። ምንድናቸው? permanent income is the part of income that people expect to persist in the future። ያው ወደፊት ይቀጥላል የማይቋረጥ ነው ብለው የሚጠብቁት ገቢ ነው permanent income የሚባለው። permanent ነው፣ ሰውየው የሚጠብቀው ገቢ አለ። ማንም ሰው ቀጣይ ወር ላይ ይሄ ገቢ ይኖረኛል ብሎ የሚጠብቀው ገቢ አለ። ያ persist የሚያደርጉት ወይንም ፊውቸር ላይ ፐርሲስት ያደርጋል ይኖራል ብለው የሚጠብቁት ገቢ ነው። ሌላው ትራንዚተሪ ኢንካም is the part of income that people do not expect to persist። ሰዎች የማይጠብቁት ወይንም ፐርሲስት አድርጎ ይቀጥላል በየወሩ ይመጣልኛል ብለው የማይጠብቁት ገቢ ነው። ያ ለምሳሌ ሎተሪ ኢንካም ብንወስድ ሎተሪ በየወሩ አይደርሰንም ወይንም በየጊዜው አይደርሰንም። ስለዚህ ያንን ፐርማነንት ገቢ ነው ሎተሪ ብለን አናስብም። አንዴ ነው የሚደርሰው ከስንት ጊዜ። እንደዛ አይነት ኢንካም እሱም ገቢ ነው፣ ትራንዚተሪ ኢንካም ይባላል። የአንድ ሰው የአሁን ገቢ ያ የሰውየው የፐርማነንት ገቢ ቀጣይ ወር በየወሩ የሚመጣው ቋሚ የሆነ ማይቋረጥ ገቢ ሲደመር ትራንዚተሪ ገቢ ድምር ነው የሚሆነው። Friedman reasoned that consumption primarily depend on permanent income። ፍሬድማን ያለው ምንድነው? ከሁለቱ ገቢዎች ኮንሰምፕሽን ዲፔንድ የሚሆነው ፐርማነንት ኢንካም ላይ ነው። ያ ማለት በቃ ቀጣይ ወር እንደሚመጣ እርግጠኛ በሆነው ገንዘብ ላይ ጥገኛ ሆነን ነው ሁኔታውን ወይንም ኮንሱም የምናደርገው የምንገዛውን ነገር የምንገዛው። because consumers use saving and borrowing to smooth consumption in response to transitory changes in income። ትራንዚተሪ ኢንካም ኖርማል የሚቀጥልበት ወይንም ፕራይመሪሊ ኮንሰምፕሽን ዲፔንድ የሚሆንበት አይደለም። ግን እዛ ላይ በመሆን ሴቭ የሚያደርጉትን ሴቭ ያደርጋሉ ከትራንዚተሪ ገቢ፣ ቦሮ የሚያደርጉትን ከዛ አንፃር ይበደራሉ። For example, if a person received a permanent raise of $10,000 per year, his consumption would rise by amount as much። አንድ ሰው በየአመቱ $10,000 ከፍ የሚል ከሆነ ደሞዙ ኮንሰምፕሽኑ በዛ ላይ ዲፔንድ ሆኖ ነው ከፍ የሚለው ገቢው በዛ ከፍ የሚል አይነት ከሆነ ፐርማነንት ነው። በቃ ይሄ ፐርማነንት የሆነ ቋሚ የሆነ የደሞዝ እድገት ነው። Yet if a person won $10,000 in a lottery, he would not consume it all in 1 year። ነገር ግን አንድ ሰው በሎተሪ $10,000 ቢያገኝ ሙሉውን በዛ አመት እንትና ያደርገው ኮንሱም አያደርገው። ለምሳሌ ሰውዬ ከዚህ በኋላ 50 አመት እኖራለሁ ብሎ የሚያስብ ከሆነ ለነዛ አመታት ነው የሚያካፍለው ያለውን ያገኘውን ያ ድንገተኛ እድል እንደማለት ነው። 10,000 ለ50 ለቀጣዮቹ 50 አመታት እጠቀማለሁ ብሎ ካሰበ በአመት ስንት ሊያወጣ ነው? በአንድ 10,000 ለ50 1000 ለ5 $200 ነው የሚያወጣው። ለእያንዳንዱ አመት $200 ነው ያለው። ስለዚህ ከዛ አንፃር ነው የሚያየው እንጂ ኮንሰምፕሽኑ ለዛ ነው በትራንዚተሪ ኢንካም ብዙም አይቀያየርም። የሚቀያየረው ቋሚ በሆነው ኢንካም ላይ ነው ዲፔንድ የሚሆነው ኮንሰምፕሽኑ።
So the consumers spend their permanent income but they save rather than spend most of their transitory income። አያችሁ ፐርማነንት ኢንካሙን ምን ያደርጋል? ወደ ኮንሳምፕሽን ይቀይረዋል። ያው አብዛኛውን እንደማለት ነው። ከፐርማነንት ኢንካሙ በ10 ሺህ ከጨመረ ደሞዙ ኮንሳምፕሽኑም በተወሰነ መጠን ይጨምራል ምንም እንኳን ሴቭ የሚያደርገው ቢሆን። ነገር ግን እንደዚህ እንደ ሎተሪ ትራንዚተሪ ኢንካም ሲሆን የሆነ ሰዓት ድንገተኛ የሚመጣ ገቢ ሲሆን ሙሉን አይደለም አብዛኛውን ሴቭ ያደርጋል። አሁን በአመት $200 አጠፋ ማለት ከ10 ሺህ $9800 ይቀረዋል ነው ስቲል። ሶ አብዛኛውን ፓርት ሴቭ ያደርጋል ምን ሲሆን ትራንዚተሪ ኢንካም ሲሆን። ፍሬድማን ኮንክሉድድ ዛት ዊ ሹድ ቪው ዘ ኮንሳምፕሽን ፋንክሽን አስ አፕሮክሲሜትሊ። ስለዚህ ፍሬድማን ምን ድምዳሜ ላይ ደረሰ? ኮንሳምፕሽን ፋንክሽን ኢኳል ቱ የሆነ ኮንስታንት አለ አልፋ ታይምስ ፐርማነንት ኢንካም። አያችሁ በቃ አፕሮክሲሜትሊ ፐርማነንት ኢንካም ላይ ነው ኮንሳምፕሽን ዲፔንድ እንዲሆን ያደረገው ፍሬድማን። ትራንዚተሪ ኢንካም ላይ ብዙም እንትን ስለሌለው አልፋ ያው ኮንስታንት ነው ዛት ሜዠር ዘ ፍራክሽን ኦፍ ፐርማነንት ኢንካም ኮንሱም። ያው ከፐርማነንት ኢንካሙ ምን ያህል ኮንሱም አደረገ የሚለው ፍራክሽን ነው። ይሄ አልፋ የሚያሳየው ኮንስታንት ነው። ዘ ፐርማነንት ኢንካም ሃይፖቴሲስ አስ ኤክስፕረስድ ባይ ዚስ ኢኩዌሽን ስቴትስ ዛት ኮንሳምፕሽን ኢዝ ፕሮፖርሽናል ቱ ፐርማነንት ኢንካም። ሶ በዚህ የፐርማነንት ኢንካም ሃይፖቴሲስ ወይንም ጽንስ ግምት መላምት የሚያሳየን ኮንሳምፕሽን ፐርማነንት ኢንካም ላይ ፕሮፖርሽናል እንደሆነ ነው ወይንም ጥገኛ የሚሆን እንደሆነ ነው የሚያሳየን። ዘ ፐርማነንት ኢንካም ሃይፖቴሲስ ሶልቭስ ዘ ኮንሳምፕሽን ፓዝል ባይ ሰጀስቲንግ ዛት ዘ ስታንዳርድ ኬይኔዥያን ኮንሳምፕሽን ፋንክሽን ዩዝስ ዘ ሮንግ ቫሪያብል። ሶ ይሄ ፐርማነንት ኢንካም ሃይፖቴሲስ የሚነግረን ወይንም ኮንሳምፕሽን ፓዝል እንዳለ አይተናል። ፐዝል ውስብስብ የሆነ ነገር የኮንሳምፕሽን ውስብስብነትን የሚፈታው ኬይኔዥያን ኮንሳምፕሽን ፋንክሽን ትክክል ያልሆነ ቫሪያብሎችን ተጠቅሟል ብሎ ነው ሰጀስት የሚያደርገን። ኮንሳምፕሽን ፐርማነንት ኢንካም ላይ ዲፔንድ ይሆናል ብሎ ነው የሚነግረን። አኮርዲንግ ቱ ዘ ፐርማነንት ኢንካም ሃይፖቴሲስ ኮንሳምፕሽን ዲፔንድስ ኦን ፐርማነንት ኢንካም። ሶ በዚህ ሃይፖቴሲስ መሰረት ኮንሳምፕሽን ፐርማነንት ኢንካም ላይ ነው ዲፔንድ የሚሆነው። yet many studies of consumption function try to relate consumption to current income። ነገር ግን ሌሎቹ የምናያቸው ኮንሳምፕሽን ፋንክሽኖች ኮንሳምፕሽን ካረንት ኢንካም ላይ ነው ዲፔንድ የሚሆነው ብለው ነው የሚያስተምሩ። ይሄኛው ግን ኮንሳምፕሽን ፐርማነንት ኢንካም ላይ ነው ዲፔንድ የሚሆነው ብሎ ነው ፍሬድማን የነገረን። ፍሬድማን argued that these errors in variables problem explains the seemingly contradictory findings። ፍሬድማን ያው በቫሪያብሎች ወይንም የምንጠቀማቸው ቫሪያብል ተለዋዋጮች ላይ ያለ ኢረር ችግር ኮንትራዲክተሪ የሆኑ ግኝቶችን እንዲያመጡ አድርጓል ነው የሚለው። ሌትስ ሲ ዋት ፍሬድማንስ ሃይፖቴሲስ ኢምፕላይስ ፎር ዘ አቨሬጅ ፕሮስፐሪቲ ቱ ኮንሱም። ሶ ከፍሬድማን ተነስተን ኮንሳምፕሽን ኢኳል ቱ ኮንስታንት አልፋ ታይምስ ፐርማነንት ኢንካም ነው። ከዚህ ፕሮስፐሪቲ አቨሬጅ ፕሮስፐሪቲ ቱ ኢንካም ቱ ኮንሱም አቨሬጅ ፕሮስፐሪቲ ቱ ኮንሱም ምንድነው የሚሆነው? እሱም ኦቨር ዋይ ነው። ሲ ኦቨር ዋይ ነው አቨሬጅ ፕሮስፐሪቲ ቱ ኮንሱም። ሶ አቨሬጅ ፕሮስፐሪቲ ቱ ኮንሱም ምንድነው የሚሆነው? አልፋ ታይምስ ፐርማነንት ኢንካም ኦቨር ካረንት ኢንካም ነው የሚሆነው። ፐርማነንት ሁሌ ያለው ቋሚ ገቢ ሲከፈል አሁን ላይ ያለ ገቢ ነው average prosperity to income የሚሆነው። according to the permanent income hypothesis the APC depends on the ratio of permanent income to current income ነው የሚለው። when current income temporarily rise above permanent income the APC temporarily falls። ስለዚህ ምን ማለት ነው? current income ከpermanent income የሚበልጥ ከሆነ ወይንም አሁን ያለው ገቢ ከቋሚ ገቢው ከፍ የሚል ከሆነ ከታች ያለው ከፍ ሲል ኤፒሲ ምን ይሆናል? ይወርዳል ነው። ይሄ ለዚህ ሲካፈል አነስተኛ ቁጥር ሲመጣ፣ ተቃራኒው ሲሆን ደግሞ ካረንት ኢንካም ከፐርማነንት ኢንካም ሲያንስ፣ ካረንት ኢንካም ሲቀንስ ኤፒሲው ከፍ ይላል የሚል አሰምሽን ነው ያለው። ናው ኮንሲደር ዘ ስታዲስ ኦፍ ሃውስሆልድ ዴታ። ፍሬድማን ሪዘን ዛት ዚስ ዴታ ሪፍሌክት a combination of permanent and transitory income። አሁን የሆነ የሃውስሆልድ ወይንም የአንድን ቤተሰብ ዴታ ብንወስድ ይሄ ዴታ ፐርማነንት ኢንካምንም ትራንዚተሪ ኢንካምንም የሚይዝ ነው።
households with high permanent income have proportionately higher consumption. permanent incomeአቸው ከፍተኛ ከሆነ የሆነ ቤተሰብ ኮንሱም ያደርገውም ከፍተኛ ነው የሚሆነው ምክንያቱም በቋሚነት ያለው ገቢ ከፍ ስላለ። if all variations in current income came from the permanent component, the average propensity to consume would be the same in all households. average propensity to consume ደግሞ ከምን ጋር እኩል ነው ያለው? alpha times yp permanent income over current income. current income almost ሙሉ በሙሉ ከፐርማነንት ኢንካም ጋር የተያያዘ ከሆነ የዛ ቤተሰብ average prosperity to consume ተመሳሳይ ነው ኮንስታንት ነው የሚሆነው ነው። ለምን ኦሬዲ ተቀራራቢ ናቸው። የዛ ሰው ገቢ ከፐርማነንት ኢንካሙ ብቻ ነው ሌላ ኢንካም ከሌለው። but some of the variations in income comes from the transitory component. ነገር ግን ትራንዚተሪ ኮምፖነንት ካለ ወይንም ትራንዚተሪ ኢንካም ካለ ለውጥ ይኖራል። እሺ መጀመሪያ እዚህ ጋር ለውጥ ማይኖረው ሁሉም ገቢው ከፐርማነንት ጋር ነው ካልን ያው ካረንት ኢንካም ከምን ጋር እኩል ነው? ፐርማነንት ኢንካም ፕላስ ትራንዚተሪ ኢንካም ነው። ሶ ሙሉ ገቢ ከፐርማነንት ነው ካልን ትራንዚተሪ የለውም ነው። ስለዚህ ካረንት ኢንካም ከፐርማነንት ኢንካም ጋር እኩል ይሆናል። ሶ አቨሬጅ ፕሮስፐሪቲ ቱ ኮንሱም አልፋ ታይምስ ፐርማነንት ኢንካም ኦቨር ካረንት ኢንካሙ ያው ፐርማነንት ኢንካም ነው። ሶ አቨሬጅ ፕሮስፐሪቲ ቱ ኮንሱም ኮንስታንት ነው የሚሆን። ነገር ግን ትራንዚተሪ ኮምፖነንት ሲኖር and households with high transitory income do not have higher consumptions. transitory incomeአቸው ከፍ ያለ ከሆነ ምን ይሆናል? average prosperity to consume ምንድነው? alpha times permanent income over current income ነው። current income ምን ይሆናል? permanent income plus transitory income ነው የሚሆነው። so transitory income ከፍ አለ ማለት current income ከፍ ይላል። current income በጣም ከፍ ሲል average prosperity to consume ይወርዳል ነው ወይንም ዝቅ ይላል። ሶ high transitory income ካላቸው high consumption አይኖርም ወይንም ብዙም high consumption አይኖርም። therefore researchers find that high income households have on average lower average prosperity to consume. አያችሁ ኢንካማቸው ከፍ ሲል average prosperity to consume ያንሳል የዛ ቤተሰብ እና ከምን አንፃር ነው ይሄ? ካላቸው ገቢ አንፃር። አሁን ትራንዚተሪ ኢንካማቸው ከፍ ሲል ማለት ምን ማለት ነው? ለምሳሌ አንድ ቤተሰብ 10,000 ብር ወራዊ ብር አለው ይሄ ፐርማነንት ኢንካም ቢሆን ከ10,000 8,000 ኮንሱም የሚያደርግ ቢሆን ይሄ ቤተሰብ 8,000 ነው ኮንሱም የሚያደርገው። ነገር ግን ያ ቤተሰብ ፐርማነንት ኢንካም 10,000 ያለ ትራንዚተሪ ኢንካም አሁን ቀደም እንደተባለው ሎተሪ ደረሰው 10,000 ቢሆን አሁን የዚህ ካረንት ኢንካሙ ምንድነው የሚሆነው? የዚህ ወር 20,000 ነው የሚሆነው። ሶ ከ20,000 አቨሬጅ ፕሮስፐሪቲ ቱ ኮንሱም ማለት እዚህ ጋር ከ10,000 8,000 ነው ከ10,000 ያወጣው። እዚህ ምን መሆን አለበት? ከ20,000 16,000 ካወጣ ነው እኩል ነው የሚባለው። በአቨሬጃቸው ተመሳሳይ ነው የሚባለው። ነገር ግን ትራንዚተሪ ኢንካም ወይንም እንደዚህ ድንገት የመጣውን ገቢ ደግሞ በዛ በፐርማነንት ኢንካም ልክ እንደማናወጣ ወይንም እንደማያወጡ እናውቃለን። ከ10,000 ቢበዛ 1,000 ካወጡ ነው። ስለዚህ ስንት ያወጡ ነው? 11,000 ከስንት? ከ20,000። አያችሁ አቨሬጅ ፕሮስፐሪቲ ቱ ኮንሱም ምን ይሆናል? ይቀንሳል። ሶሪ 11,000 ሳይሆን ከፐርማነንቱ ኦሬዲ የሚያወጡት 8,000 ነው ካለን ከዚህ 1,000 ካወጡ 9,000 ነው ከ20,000 ያወጣል። እዚህ 8,000 ከ10,000 ያወጣ እንደዚህ ተጨማሪ ገቢ ሲያገኝ በአቨሬጅ ስናይ 9,000 ከ20,000 ምን ማለት ነው? 9,000 ከ20,000 ማለት ለሁለት ስናካፍል 4,500 ነው ከ10,000 ያወጣ ያለው። ጭራሽ ቀነሰ። አያችሁ አቨሬጁ እዚህ 8,000 ከ10,000 ሲያወጣ ተጨማሪ ገቢ ትራንዚተሪ ኢንካም ሲያገኝ ግን 4,500 ከ10,000 ነው። አያችሁ ትራንዚተሪ ኢንካም ሲኖር አያችሁ እዚህ ጋር እንደሚለው ትራንዚተሪ ኮምፖነንት ሲኖር ሃውስሆልድስ ዊዝ ሃይ ትራንዚተሪ ኢንካም ከፍተኛ ትራንዚተሪ ኢንካም ካላቸው ብዙም ኮንሱም አያደርጉም ነው። ስለዚህ አቨሬጁ ምን ይሆናል? ላወር አቨሬጅ ፕሮስፐሪቲ ቱ ኮንሱም ነው የሚኖራቸው ከፍተኛ ገቢ በሚኖራቸው ጊዜ። Similarly, consider the studies of time series data. Friedman reasons that year-to-year fluctuations in income are dominated by
ትራንዚተሪ ኢንካም ከአመት ወደ አመት በሚሆነው ፍላክቹዌሽን ላይ ወይንም የገቢ መለዋወጥ ላይ ትራንዚተሪ ኢንካም አስተዋጽኦ አለው። ከፍተኛ አስተዋጽኦን የሚይዘው ከጊዜ ወደ ጊዜ የገቢ መለዋወጥ ሲመጣ therefore years of high income should be years of low APC። እንግዲህ ኢንካም ሃይ ሲሆን APC ላው እንደሚሆን አይተናል። but over long periods of time the variation in income comes from the permanent component። ነገር ግን በረጅም ጊዜ በመናይበት ጊዜ ይሄ ለውጥ የሚመጣው የኢንካም ለውጥ የሚመጣው በፐርማነንት ኮምፖነንቱ ነው ወይንም በፐርማነንት ኢንካም ነውና hence in long time series one should observe a constant average prosperity to consume። so የሚወስነው ኢንካምን የሚወስነው approximately permanent income እስከሆነ ድረስ average prosperity to consume ምንድነው የሚሆነው ኮንስታንት ነው የሚሆነው በረጅም ጊዜ። so Robert Hall and the random walk hypothesis። The economist Robert Hall was the first to derive the implications of rational expectations for consumption። Robert Hall የሚባለው ኢኮኖሚስት ለመጀመሪያ ጊዜ rational expectation የሚባለውን ሐሳብ ኢምፕሊኬሽን ያመጣ ሰው ነው። rational expectation ማለት ሰው ምክንያታዊ ነው ወይንም rational ነው። ከዛ አንፃር ኤክስፔክት የሚያደርገው ነገር አለ። ከዛ አንፃር ነው he showed that if the permanent income hypothesis is correct and if consumers have rational expectations then changes in consumption over time should be unpredictable ነው የሚለው። ከፊት ያየነው permanent income hypothesis ትክክል ከሆነ እና ሰው ደግሞ rational expectation ካለው ያ ማለት ማመዛዘን የሚባል ነገር አለ። የሚያመዛዘን ከሆነ ኮንሳምፕሽኑ የኮንሳምፕሽን ለውጥ ሰውየው በየጊዜው የሚያደርገው የኮንሳምፕሽን ለውጥ የሚገመት አይደለም ነው። unpredictable ነው። ይሄን ያህል ኮንሱም ያደርጋል ብለን መገመት አንችልም። ለምን? when changes in a variable are unpredictable the variable said to follow a random walk። ስለዚህ አሁን ቫሪያብል ሲለዋወጥ ወይንም ተለዋዋጩ የቫሪያብል ቼንጅ ወይንም ለውጥ unpredictable ማትገምተው አይነት ሲሆን ራንደም ወክ ይከተላል። ራንደም ነው የሚሆነው፣ በዘፈቀደ ነው የሚሆነው። የሆነ ወጥ የሆነ ነገር አይኖርም። ለዛ ነው ራንደም ወክ ሃይፖቴሲስ የተባለው። according to Hall the combination of the permanent income hypothesis and rational expectations implies the consumption follows a random walk። ስለዚህ ይሄ Hall የሚወስደው የፐርማነንት ኢንካም ሃይፖቴሲስን ወስዶ የሰውን ራሽናል ኤክስፔክቴሽን ሲጨመር ኮንሳምፕሽን የዛ ሰው ኮንሳምፕሽን ማይገመት ነው የሚሆነው። እንዴት? Hall reasoned as follows። Hall እንደዚህ ነው የሚያስቀምጠው ምክንያቱም according to the permanent income hypothesis consumers face fluctuating income and try their best to smooth their consumption over time። በፐርማነንት ኢንካም ሃይፖቴሲስ መሰረት የኮንሱመር ገቢ ፍላክቹዌት ያደርጋል። ገቢ ከፍ ይላል፣ ዝቅ ይላል ወይንም ይለዋወጣል፣ ፍላክቹዌት ያደርጋል። ሶ ተጠቃሚው ኮንሳምፕሽኑን በተቻለ መጠን ስሙዝ ለማድረግ ይጥራል። በጊዜ ሂደት ኮንሳምፕሽኑን የሆነ ወጥ የሆነ ኮንሳምፕሽን እንዲኖረው ለማድረግ ይጥራል። ከዛ ከተለዋዋጭ ገቢው at any moment consumers choose consumption based on their current expectations of their lifetime income። so በማንኛውም ሞመንት የሆነ ተጠቃሚ ኮንሳምፕሽኑን የሚወስነው አሁን ምን ያህል ኮንሱም ላርግ የሚለውን የሚወስነው አሁን ባለው ኤክስፔክቴሽን ነው። ወደፊት ምን ሊሆን ይችላል፣ አሁን ይሄን ያህል ከገዛው ይሄን ያህል ከተጠቀሙ ነገ ምን ሊፈጠር ይችላል ብሎ ኤክስፔክት ያደርጋል። ራሽናል ኤክስፔክቴሽን አለ። over time they change their consumption because they receive news that causes them to revise their expectations። አያችሁ፣ በየጊዜው ኤክስፔክቴሽኑ ስለሚቀያየር ኮንሳምፕሽኑን ይለዋውጣል በየጊዜው። ለምሳሌ a person getting an unexpected promotion increases consumption። ለምሳሌ ያልተጠበቀ ፕሮሞሽን ታገኛለህ የተባለ ሰው ያ ማለት ደሞዙ 10,000 የነበረ ደሞዙ ወደ 15,000 ያድጋል የተባለ ሰው ኮንሳምፕሽኑን እንደሚያሳድግ ግልጽ ነው። እና whereas a person getting an unexpected demotion decreases consumption። የሆነ ኮንሳምፕሽንን እየተጠቀመ ያለ ሰው ደሞዙ ይቀንሳል፣ ዲሞሽን ውስጥ ትገባለህ ወይንም
ከስራ የመውረድ ከነበረበት ደረጃ የመውረድ ውስጥ እንደሚገባ ካወቀ ደሞዙ ከ10,000 ወደ 8,000 ይወርዳል ከተባለ ኮንሰምፕሽኑን ይቀንሳል ካሁን ጀምሮ። ለምን? ቀጣይ ላይ ያሉት ደሞዞች የሚቀንሱ ስለሆነ። ስለዚህ ወጥ አይሆንም ኮንሰምፕሽን ነው። በምን ላይ የተመሰረተ ነው? በኤክስፔክቴሽን ላይ የተመሰረተ ነው። In other words, change in consumption reflects surprises about lifetime income። አያችሁ፣ እነዚህ የኮንሰምፕሽን ለውጥ ከላይፍ ታይም ኢንካም ወይንም ከገቢ ጋር ከቀጣዩ ጊዜ ገቢ ጋር የህይወት ዘመን ገቢ ጋር ተያይዞ እንደዚህ ሰርፕራይዞች ይኖራሉ፣ ድንገተኛ የሆኑ ነገሮች። If consumers are optimally using all available information, then they should be surprised only by events that were entirely unpredictable። አያችሁ፣ ኮንሱመሮቹ አንፕሬዲክቴብል በሆነ ነገር ነው ሰርፕራይዝድ የሆኑ የሚሄዱት። ያልተጠበቀ ራንደም የሆነ ለውጥ ይኖራል። ኮንሰምፕሽን በሆነ ነገር ወጥቶ ነው የሚቀጥል አይደለም። therefore changes in their consumption should be unpredictable as well። አያችሁ፣ ማይገመት ነው የኮንሰምፕሽኑ መለዋወጥ። ኮንሱም ይሄ ሰው በቀጣይ ይሄን ያህል ኮንሱም ያደርጋል የሚባለው ማይገመት አይነት ነው። የሚገመት ከሆነ የምናውቀው ነው። በዚህ አመት ይሄን ኮንስታንት ስሙዝ ለማድረግ ነው የሚሰራው። በዚህ ግን ፍላክቹዌት የሚያደርግ ነው፣ ማይገመት አይነት ኮንሰምፕሽን ነው ያለው።